ልጅ ከሷ እስካልተለየች ድረስ እች ልጅ አሁን ምንም አይነት ብንሄድ ሰማይ ዝቅ አድርገን ምድር ከፍ አድርገን ብናወራላት የማስተባበል ስራ ብንሰራ ምንም ብናወራ አይ ፈረንጁ የእውነት ሰው ከሆናችሁ ሄርሜላን መጀመሪያ ከህይወቱ ማውጣት አለባችሁ። ከዛ በኋላ ነው ሩታ ጋር። ሩታ በእርግዝና እንደዚህ እርጉዝ ናት፣ መውለጃዋ ደርሶ የምታንከራትቷት ምን ትርፍ አለው? የሰው ልጅ እኮ የሚለፋው ለውጥ ላለው ነገር ነውና እሱን መጀመሪያ እናንተ እንደ ጨዋታም እንደ ቀልድም እያረጋችሁ ወደ ሌላ ስሜት ከመገፋፋታችሁ በፊት መጀመሪያ ሄርሜላን እንዲያወጣት ምከሩት። አሞት ከሆነ ከሐኪም ቤት ወሰዱት። የእናንተ አንሶ እንግዲህ ትላልቅ ሰዎችና አንዴም ሁለቴ ሶስቴ እያንከለከላችኋቸው ነው። ሰውየውም እንግዲህ እንደተናገሩት መጀመሪያ ሄርሜላ የምትባለው ሰው ከህይወቱ ካልወጣች ሰማይ ከፍ መሬት ዝቅ አርገን ብንለምናትም የማስተባበል ስራ ብንሰራም ሩታ ትሰማለን። ምክንያቱም ልቧ ተጎድቷል እያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። አንዳንዴ ደግሞ እውነት ሲወራ የሚመራችሁ አይነት ሰዎች ትሳደባላችሁ፣ በየቦታው ያያችኋለሁና እውነት የሴት ህመም ካልገባችሁ ሴት ሆናችሁ ምን ሴት ናችሁ? እውነት ደግሞ የወንድ ህመም ካልገባችሁ ወንድ ሆናችሁ ምንድን ነው የእናንተ ወንድነት? በመቀጠል ደግሞ እናንተ በዛ ሰው ጫማ ሳትገቡ በሰው ለመፍረድ አትሞክሩ። ለምሳሌ ትናንትና እኔ ኮመንት ሰጥቼ ነበርና የሰደበችን ልጅ አለችና እውነት ለመናገር አንቺም የሷ መሰል ነሽ። እንደነዚህ አይነት ሰዎች በጣም አትረቡም። ጭራሽ ለራሳችሁ አትሆኑ፣ ለሰው አትሆኑ፣ ለቤተሰብ ክብር የላችሁ፣ ለራሳችሁ ክብር የላችሁ። በቃ ብዙ ነገር ከምንም በላይ ለሰው ልጅ ክብር ነው አይደለ? ክብሩን የጠበቀ የሰው ልጅ ለሚወዳችሁ ሰው መውደድ፣ ዝቅ ማለት ባለባችሁ ቦታ እንጂ ማነሽ ስትባይ እኔ በማትይበት ቦታ ውስጥ መገኘት ይሄ ውርደት ነው፣ እውነት ለመናገር ማለት ነውና ሄርሜላ የምትደግፉ ሰዎች አሁን ምን አይነት ጭፍን ሰዎች ናችሁ እንዴ? ግዴታ ይሄ ህይወት የእናንተ ስላልሆነ አይደለም። እስኪ ሁልሽም ማለት ነው አሁን አንቺ እንደዚህ በሄርሜላ እየደገፋቸው ሩታን የምትሉ አይነት ሰዎች እኔ ለማንም አይደለም፣ ግን እውነታውን የእውነት ሰው ከሆናችሁ የእውነት ለመፍረድ ሞክሩ ማለት ነውና አንቺ እንደዚህ በሷ የምትፈታፈች ሰው እስኪ አንቺን ባልተቀማሽና ሄርሜላ ነገር የዛኔ ዝም ካልሻት እናይሻለን። የዛኔ ነው አንቺ ትክክለኛ ሰው ማለት ነው። የዛኔ ታገኘዋለሽ ሲገባሽ ማለት ነውና በሰው ጫማ መራመድ ሳትችሉ ወይም ደግሞ መሄድ ሳትችሉ ሰዎች ላይ አትፍረዱ ማለት ነውና ይሄ ደግሞ ተገቢ አይደለም። ገብቷችኋል አይደለ? የሰው ልጅ ሲያዘን እናንተ የምትደሰቱ ከሆነ እናንተ ሰው አይደላችሁም ሲጀመር። እና በመቀጠል ያው መጀመሪያ ለብር ብለው እንግዲህ የሰሩት ስራ ነው። በእርግጥ ለብር ነው እንደዚህ እያደረጉ ያሉት። እኔ ራሱ ትናንት አብረሽ ከሄርሜላ እኔ እኮ ምንም አላልኩም። አብረሽ ከሄርሜላ እንዲርቅ ምንድነው አብረሽን ከሄርሜላ ለመራቅ ምንድነው የያዘህ ነገር ብየው ብዙ ሰው ቢዝነስ ነው ይላል። ግማሹ ይሳደብ ነበር፣ ግማሹም የሆነ ነገር ተደርጎብለው ይላል፣ ግማሹም ብቻ ብዙ የራሳቸውን አስተያየት ሰጣቸዋልና ትክክለኛ መልስ ስለሰጣችሁኝ ከልብ ነው የማመሰግነው። እውነት የሰውኛ ባህሪ የያዛችሁ ሰው ማለት ነው። ግን እዛ ይሄ ስለጠየቅኩኝ ለምሳሌ በሞት ሞክሮ ሰዎች ምን አይነት አይምሯቸው የዘቀጠ ነው? እና የሰው ልጅ በአሁኑ ሰዓት እውነት ለመናገር ከሰው ጋር መኖር ከፈለጋችሁ ማለት ነው አስመሳይ መሆን አለባችሁ። የሚገርማችሁ ነገር አስመስለን ካልኖርና ሰው ጋር መኖር አንችልም። አስመስላችሁ ካልኖራችሁ ሰው ሊወዳችሁ አይችልም። አስመስላችሁ ካልኖራችሁ ጓደኛ ሊኖራችሁ አይችልም። ወላሂ የእውነት እናንተ የእውነት ሰው ከሆናችሁ ጓደኛ የላችሁም። የምታስመስሉ ከሆነ ግን በሚሊዮን ጓደኛ ይመጣል። ግን እሳ አንድ ቀን የእውነትን መንገድ ስትከተሉ እነዛ በሚሊዮን የሚቆጠሩ ጓደኞቻችሁ አንድ ሰው አታገኙም። ብትወርቁ ከወደቃችሁበት አያነሷችሁም። ለምንድነው? ማስመሰል ነው። እናንተ ስትቆሙ እናንተ በቃ ደስተኛ ስትሆኑ እናንተ ሲኖራችሁ ወይ ደግሞ ከእናንተ የሚፈልጉን ነገር ሲኖር ወይ ደግሞ እናንተ የነሱን አመለካከት የማትከተሏቸው ከሆነ ሁሌም ጓደኛ ያላችሁ። ግን እናንተ በራሳችሁ አቋም የጸናችሁ ከሆናችሁ ከማንም ምንም የማትጠብቁ ከሆነ ለምታደርጉን ነገር አላህን እንጂ የሰው ልጅ የማትፈሩ ወንጀልም ስትሰሩ አላህን ፈርታችሁ ከሆነ ጥሩ መልካምም ነገር ስታደርጉ ለሰው ለይውልኝ ስራ ሳይሆን አላህን ፈርታችሁ የምታደርጉ ምንዳይ ካላህ ነው ብላችሁ የምታደርጉ አይነት ሰዎች ማንም አይወዳችሁም። የሚገርማችሁ ነገር ሰው ማሽቃበጥ ነው የሚፈልገው። በቃ እንደዚህ የምታሽቃበጡ ከሆነ ላለው ሰው ምስኪን ከሚረዳ ሰው ልቅ ነው እንደዚህ ያላቸውን ሰው ማሽቃበጡ ነው የሚፈልጉት እና በጣም ይገርማኛል። ስለዚህ እንደዚህ አይነት ካልሆናችሁ ደግሞ ሰው ሊወዳችሁ አይችልም። ነገር ግን ምንም ብቻችሁን ብትቀሩ እንኳን
ከእውነት ጋር ከሆናችሁ ሁልጊዜም አሸናፊዎች ናቸው። እንደነገርኳችሁ በሚሊዮን የሚቆጠሩ አስመሳይ ጓደኛ ቢኖሯችሁ እንኳ እናንተ ማስመሰል በተዋችሁ ሰዓት ተዋችሁ ይሄዳሉ። ምን ይሰሩላችኋል ታዲያ? ግን እውነትን ይዛችሁ የምትጓዙ ከሆነ አንድም ሰው አይኖራችሁ። አላህ ከእናንተ ጋር ከሆነ በቂያችሁ ነው። ከምንም በላይ አላህ ስለሆነ ማለት ነው። አድራጊ ፈጣሪ ሁሉን ነገር የሚያደርገው እሱ ስለሆነ እውነተኞች ከሆናችሁ ደግሞ አላህ ይወዳችኋል፣ አላህ ያከብራችኋል። እናንተ የተሻለ ነገር ይሰጣችኋል፣ ብትወርቁ ያነሳችኋል። በቃ እያንዳንዱ ነገርና ሁሌም ከእውነት ጋር ቆሙ ለማለት እወዳለሁኝ። እና ከዛ አንጻር ነው እንግዲህ እኔ በጣም ይገርመኛል። ብዙ ሰው ግን አስመሳይ እንደሆነ የተረዳውበት ማለት ነው። እና እንደዛ ስለሆነ ያው እንግዲህ ሁላችንን ከእንደዚህ አይነት ነገር ይጠብቃል። ሌላችሁ የምፈልገው ግን ከምንም በላይ ክብር ይበልጣል፣ ከምንም በላይ ፍቅር ይበልጣል፣ ከምንም በላይ በቃ ይሆናል። ገንዘብን አታስቀድሙ፣ ወይ ደግሞ የዩሊን ስራን ሰዎች ይወዱኛል በቃ ይወዱኛል ብላችሁ ሰው እንዲወዳችሁ ብላችሁ ማንኛውንም ነገር አታድርጉ በቃ። እና እንደዚህ አይነት ሰዎች ላለመሆን ሞክሩ። በዛ ላይ ደግሞ ለገንዘብ ተብሎ አሁን እዚህ ጋር ምናልባት ሄርሜላ ለገንዘብን ብላ ቻናሏንም ለማሳደግም እኮ ሊሆን ይችላል። ግን ልጅቷ እንደዚህ አይነት አትመስለኝም። እንዴት እንደምታደርገው ሰው በአደባባይ ክብሩን በዚህ ልክ። አረ ወላሂ ምን አይነት ዘመን ላይ እንዲደረስ ነው ያላቅም። እንዲህ በጣም እኮ ያሳፍራል። ካለባበስ አንጻር አሁን ላይ ሰለጠነ ተብሎ ከእያንዳንዱ ነገር እንዲህ በፊት እኮ የኛ እንኳ ራሱ በእኛ ዘመን ተብላ በ2005 በ2004 በ2006 ራሱ ወላሂ በመንገድ ራሱ እንደዚህ ሰው ጋር ቁማን እኮ ሰው ትልቅ ሰው ከመጣ እኮ እንዳጋጣሚ ሰው ደርሶብን ወላሂ ተሳቀን ነው የምናልፈው። ማን ነው እስኪ እንዲህ በዛች ዘመን እንኳ ራሱ የኛ ይቺ ዘመን ተብላ ማለት ነው። አሁን ላይ እኮ ካላስ በቃ በጣም የሚያስጠላ ጊዜ እኮ ነው። በቃ አንተ ከእናት አባት አይፈራ መንገድ ላይ በቃ እንደዚህ ከንፈር መሳሳም ምናምን በአደባባይ ሱብሃንአላህ ወላሂ በጣም ነው የሚያሳዝነውና ያሳፍራል። ትውልዳችን ምንድን ነው እያደረግን ያለ ነው? ለወደፊት እኛ አስኖረነዋል ቢከፋም ቢደላም ብሏልና ከእንግዲህ ተወልዶ ለሚኖረው ይብላኝ ነው። እና ጥለነው የምናሄደውን ነገር አሻራችንን ጥሩ ነገር አስቀምጠን ለማለፍ እንሞክር። ቢያንስ እንኳን ይሄ እኮ አላህ የፈቀደልን ነገር ባህላን ለመጠቀም እንሞክር። ለምንም ቢሆን በቃ ሁልጊዜም የማስመሰል ኑሮ ሰውን የምትከተሉ አይነት ሰው አትሆኑ። በቃ የራሳችሁ ሰው ተደሰተ ብላችሁ ሳይሆን ራሳችሁ ከተደሰታችሁ የሚያስደስታችሁ ነገር ለማድረግ መሞከር። በሰው መንገድ የምትጓዙ ከሆነ እናንተ ሁሌም በቃ እንትን ይላልና ያስጠላል። ስለዚህ ሄርሜላን ምን እየሰራ እንደው አላውቅም። በዛ ላይ እንደው አይታችኋታል እንዴት እንደምታደርገው አብሬሽን ከእጇ ትጀምራለች። በቃ ከላይ እስከታይ እንትን ነው የምታደርገው። አልከላይ ሀሰው ቤት ኪዳ ቁጭ ባለ ክርም ማለት ከትናንት ወዲያ የመጨረሻ ይቅርታ ከአሁን በኋላ ከህይወታችሁ አልገባም በቃ ብላ እኮ ነው ሩታ እንደዛ ብላ ሄደችው። እውነት ለመናገር በጣም ነው የገረመኝ። ግን እኔ ተናግሬያለሁ ሄርሜላ እውነቷን አይደለም ሲጀመር አወጣም ብያችሁ ነበር፣ ግን አትወጣም። ስለዚህ ያኔ ማለት እንደዚህ እያደረገ ያለው ማነው? አብርሽ ነው። አብርሽ ውጭ እስካላላት ድረስ ልትወጣ አትችልም። ሌሎቹንማ እያያችሁ ነው። ሩታም ጋር ያው እንዴት ጠበኛ ናቸው ሆነዋል። ባለፈው ትቻለሁ ብላ ታረቀ፣ ግን መልሳ ያው ገባኝ። ሌሎቹም ጓደኞቹ በአንድ ጎንም እንደ ደህና ሆነው አዩት። ሲያዋት ደግሞ እያበላሸ ሲዋት ነይ ውጭ ሲላት አብርሽን ጨራሽ መደበቂያ አድርጋ ሩም ለሩም ጨራሽ ትናንትና አልጋ ላይ የለበሰችውንም ልብስ አይታችኋል። እና በጣም ነው የሚገርመውና ወላሂ አቋም መልክ ያላቸው ጥሩ አስተሳሰብ በቃ ምንም የማያንሳችሁ አይነት ሰዎች ለምን ክብራችሁ እንደምታረክሱ በጣም ይገርመኛል። የእውነት ቆራጣዎቹ ማናምረው እንሻላል። በሱ ክብራችንን እንጠብቀን ነው አንጠራጠርም በክብራችን። ነገር ግን እነዚህ ቆንጆ ተብዬ አቋም ያላቸው ጸጉር ያላቸው ምንም ነገር ሳያንሳቸው ግን ያስተሳሰብ ድሃ ናቸውና በጣም ያሳዝናል። እንደዛ ስለሆነ አላህ ሂዳያ ይስጠን ሁላችንን። ወንጀል ገብታችሁ እኛንም ወንጀል አታስገቡና እና ይችል ያገናኙኝ ቱ እያለ ነው። ከዚህ በረሃ ነበር መጥቶ ታምር ማስለቀም አንቺን እውነት ለመናገር ይቺ ታምር ትታያችኋለች። አምጥቶ እዚህ ቢያስለቅምሽ 1-2 ቀን ዋጋሽን ታገኘ ነበር፣ ታርፊ ነበር ወላሂ። እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። አይከፈልበትም። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ስህተት ካለብኝ ከስህተት እንድታረም ኮመንት አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ነበርኩት። ይሁንኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።